እናትና አባትን አለማክበር ያስረግማል። መጽሐፍ ቅዱስ እንደሚናገረው እናትና አባትን አክብር፣ በምድር ላይ እግዚአብሔር በሚሰጥ ምድር ላይ እድሜህ እንዲረዝም እናትና አባትን አክብር ይላል። ወንድሙን ያላማ ሰው አለ እዚህ ውስጥ? ክፉ ያላደረገ አለ? ያልሰረቀ አለ? ጣዖት ያላመለከ አለ? በዘር በጎሳ ያልተከፋፈለ አለ? በወንድሞች መካከል ጸብን ያልዘራ አለ? አባቱን ወይም እናቱን የሚያቃል ርጉም ይሁን ይላል። አሜን ይላሉ ሕዝቡም። የባልንጀራውን ድንበር ምልክት የሚያፈርስ ርጉም ይሁን፣ ሕዝቡም አሜን ይላል። መጻተኛ በድሃ አደጉም በመበለቲቱም ላይ ፍርድን የሚያጣምም የተረገመ ይሁን ይላል መጽሐፉ። ሕዝቡ አሜን ይላል። የሰማችሁ ነው። ከአባቱ ወይም ከእናቱ ልጅ ጋር ከእህቱ ከዘመድ ከአዝማዱ ጋር የሚጋባ የተረገመ ይሁን ይላል። የሰማችሁ ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትምህርታችን ርዕስ ነውና ሳትፈሩና ሳትኮሩ ሁላችሁም አንድ ላይ ይህንን ቃል ትላላችሁ። በመስቀል ተሰቅሎ በሉ እስኪ። አይሰማም። ከመርገም አዳነን። እስኪ አመስግኑት ይህንን አምላክ። በዚህ ርዕስ ነው ቅዱስ አባታችን እግዚአብሔር በዚህ ማለዳ የሚያስተምረን። በዚህ ርዕስ እንድንማር ምክንያት የሆነን ያው ዛሬ ወር በገባ በ27 የመድኃኔዓለምን ስቅለቱን ስለምናስብ እዚህ ቦታ ላይ መተን ተሳልመን አስቀድሰን ቦታው የመድኃኔዓለም ነው። መቅደሱ የመድኃኔዓለም ነው። ዕለቱ መድኃኔዓለም ነው። ስለዚህ በዚህ ርዕስ ጥቂት ደቂቃ እንማራለን። አባታችን እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሆንልን። ቃሉን የተናገረው ሐዋርያው ቅዱስ ጳውሎስ ነው። ለጊዜው ለገላትያ ክርስቲያኖች ነው። ፍጻሜው ግን ለእኔና ለእናንተ ነው። አባታችን እግዚአብሔር ሁል ጊዜ በሐዋርያት አድሮ ይናገር እንጂ ለአንድ ዘመን ሕዝብ፣ ለአንድ ሰፈር ሰው፣ ለአንድ ግለሰብ ሳይሆን በአንድ ሰው አንጻር ለብዙዎች ይነገራልና፣ በአንዲት ሀገር ለብዙዎች ይናገራልና እግዚአብሔር በነቢያትም በሐዋርያትም እግዚአብሔር በላካቸው የእግዚአብሔርን ቃል ሲናገሩ ለአንድ ሰው ብቻ የተነገረ ወይም ለአንድ ዘመን ብቻ የተነገረ ሳይሆን ይሄ ቃል ለሁላችንም የሚሰራ ነውና ለእኔ የተነገረ ቃል ስለሆነ እሰማለሁ ብላችሁ ልትሰሙ ይገባል። እግዚአብሔር መስማቱን ያደለን። ስለዚህ ቅዱስ ጳውሎስ ለገላትያ ክርስቲያኖች ለጊዜው ሲያስተምር እንዲህ እያለ ነው የተናገረው። ልባቸው ከእግዚአብሔር ተለይቶ የተቀበሉትን ጽድቅና የእግዚአብሔርን ማዳን የወልደ እግዚአብሔር የኢየሱስ ክርስቶስን አድህኖ በሕይወታቸው አልተረጉም ብለው እየረሱ እየዘነጉ ከመንፈሳዊ ማንነት እየጎደሉ ስለመጡ መድኃኔዓለም ኢየሱስ ክርስቶስ ያደረገላቸውን ሥራ ስለረሱ እንደዚህ ያለ ኦ ሰብአ ገላትያ መኑ አመለክሙ፣ የገላትያ ሰዎች ሆይ ለጽድቅ እንዳትታዘዙ ማን ነው አዥም ያደረገባችሁ? ማን ያስታመማችሁ? ጽድቁን እንዳታስተውሉ ልባችሁ በሰማይ እንዳይኖር ያረገውን ጌታ የተነሳውን ጌታ በመንበሩ የተቀመጠውን አምላክ የሚመጣውን አምላክ ስለኛ የሞተውን ጌታ
ከመርገማችን እንዳዳነን ለምንድነው ማስተዋል ያቃታችሁ? አሺም ያደረገባችሁ ማን ነው? ዕለት ዕለት ሥጋዊ ሐሳብን ብቻ እንድታስቡ፣ በዚህ ዓለም ሸክም ብቻ እንድትንገላቱ፣ ይህንን ዓለም እንዳታሸንፉ፣ ቀራንዮን እንዳታስቡ፣ ጎልጎታን እንዳታስቡ፣ እርገቱን እንዳታስቡ፣ ትንሣኤውን እንዳታስቡ ማን ነው አሺም ያደረገባችሁ አለ እግዚአብሔር። ከዚህ ዓለም አዚም እሱ ይጠብቀን። አሺም ያደረበት ሰው አይጸልይም። አሺም ያደረበት ሰው፣ አሺም የተደረገበት ሰው። አዚም ማለት መንፈሳዊ መጋረጃ ወይም መንፈሳዊ ነገር እንዳናይ ዓለማዊ መጋረጃ ማለት ነው። እሱ ይጠብቀን። እግዚአብሔር እንዳናስብ የሚደረግ መጋረጃ ዲያብሎስ እኔና እናንተን እንዳንጸልይ፣ እንዳንጾም፣ ወደ ቤተ መቅደሱ እንዳንመጣ፣ እንዳንዘምር፣ እንዳናስቀድስ የእግዚአብሔርን እንዳናስብ የሚደረግ የህሊና የአእምሮ ጨለማ ማለት ነው። እግዚአብሔር ከዚህ ይጠብቀን። ስለዚህ ክርስቶስ ያደረገላችሁን ለምንድን ነው እንዳታስተውሉ አዚም ያደረገባችሁ? አስተውሉ። ከእግዚአብሔር ጽድቅ አትውጡ፣ ከኢየሱስ ክርስቶስ ጽድቅ አትውጡ። ኢየሱስ ክርስቶስ ከምን እንደዋጀን ከምን እንዳዳነን ለምን አታስተውሉም አለና እንዲህ ብሎ መናገር ጀመረ። ባጭሩ ቅዱስ ጳውሎስ በመስቀል የተሰቀለው ክርስቶስ ለምንድን ነው? በመስቀል የሞተው ክርስቶስ ለምንድን ነው? ደሙን ያፈሰሰው ለምንድን ነው ካለ በኋላ የሕይወታችን እስራት የታሰረበት መርገም ስለነበረ መድኃኔ ዓለም ኢየሱስ ክርስቶስ በመስቀል ተሰቅሎ ከመርገም ዋጀናል። ባጭሩ መርገም ማለት ምን ማለት ነው የሚለውን መተርጎም ያስፈልጋል። መርገም ማለት መጽሐፍ እንደሚናገረው በብዙ ይተረጎማል። ነገር ግን መርገም ወይም መረገም ማለት መሰደብ፣ ስድብ፣ ከርስት ከጉልት መለየት፣ ከልጅነት ውርስ መለየት፣ የእናትና የአባትን ውርስ ማጣት፣ መሰደድ፣ ከልጅነት ከሕዝብ አንድነት መለየት፣ ከቅርስ ከውርስ መነሳት፣ ከበረከት መለየት ማለት ነው ይላል እግዚአብሔር። ከበረከት እንዳንለይ እሱ ይርዳል። መረገም ማለት ከእግዚአብሔር በረከት መለየት፣ ከእናትና አባት ርስት መለየት፣ ከእግዚአብሔር ርስት መውጣት፣ ከእናትና ከአባት ልጅነት መለየት ይላል። ባጭሩ ከእናትና ከአባት ብቻ ሳይሆን ከእግዚአብሔር ልጅነትም ጭምር መለየት መውጣት ነው ይላል መጽሐፍ ቅዱስ እንደሚነግረን። እግዚአብሔር አዳምን በገነት ካኖረው በኋላ እግዚአብሔር አዳምን በደል ስለሰራ በደል ስላደረገ አዳም በመርገም ውስጥ ተይዟል። በመርገም ከተያዘ በኋላ አዳም ብቻ ሳይሆን ከአዳም የተወለዱ ልጆች ሁሉ በመርገም ውስጥ ነበሩ ይላል መጽሐፍ ቅዱስ እንደሚናገረው። መርገምን እንደ መጽሐፍ ቅዱስም እንደ ሕዝብም እንደኛም እንዳንዳንድ ማህበረሰብ መርገም ክፉ ነው። እግዚአብሔር ሁላችንም ከመርገም ይጠብቀን። እንደዚህ ይላል በሀገራችን እንኳ አባት ልጁን ወልዶ እንደ ልጅ አልሆነለት ሲል፣ እናት ልጅ ወልዳ እንደ ልጅ አልሆነላት ሲል ተረግመዋለች። እንደዚህ ተብሎ ይረገማል። ለእናትና ለአባቱ የማይታዘዝ ልጅ ወልደህ አትሳም፣ ዘርተህ አትቃም። እየሰማችሁኝ ነው? እየሰማችሁኝ ነው? ጥቁር ውሻ ውለድ እያሉ እናትና አባት ይራገማሉ። እኔ ተራገሙ እያልኩ አይደለም። ክርስቲያን አይራገምም። መጽሐፍ እንደሚናገረው የሚሰድቧችሁን መርቁ የሚራገሟችሁንም ባርኩ ስለሚል የሚራገመንን እንመርቃለን እንጂ አንራገምም። ነገር ግን በሰው ዘንዳ እንደዚህ ሆኖ ያለ ስርዓት የመርገም ስርዓት አለ። እናትና አባትን አለማክበር ያስረግማል። መጽሐፍ ቅዱስ እንደሚናገረው እናትና አባትን አክብር፣ በምድር ላይ እግዚአብሔር
በሚሰጥ ምድር ላይ እድሜህ እንዲረዝም እናትና አባትን አክብር ይላል። እናትና አባቱን የማያከብር ልጅ የተረገመ ነው፣ ከእግዚአብሔር የተጣላ ነው፣ ከእናትና ከአባቱ ርስት የወጣ ነው። እናትና አባቱን ያላከበረ እናትና አባቱን የማያከብር ልጅ እግዚአብሔር አይባርከውም፣ ከበረከት ያወጣዋል። እሱ ከዚህ ይጠብቀን። መጽሐፍም የሚናገረው ለዚህ ነው። እናትና አባትን አክብር፣ እግዚአብሔር በሚሰጥ ምድር ላይ እድሜህ እንዲረዝም። እድሜ ጸጋ ነው፣ እድሜ በረከት ነው። እውነት ውሸት? እግዚአብሔር ለሁላችንም እድሜ ይስጠን፣ ከመረገም እሱ ይጠብቀን። ስለዚህ ይሄ ብቻ አይደለም። መርገም በመጽሐፍ ቅዱስ ላይ ትልቅ በደልና ትልቅ ከበረከት መውጣት፣ ትልቅ ከጸጋ መራቆት ያመጣል። ለምሳሌ በማቴዎስ ወንጌል ምዕራፍ 21 ቁጥር 19 ጀምረን ስናነብ ወልደ እግዚአብሔር ኢየሱስ ክርስቶስ ከቤተ መቅደስ ከወጣ በኋላ ወደ አንዲት በለስ ፍሬ ፈልጎ ተጓዘ ይላል። በፍሬዋ በበለሷ እንደደረሰ ፍሬ ሲፈልግባት አጣ፣ ፍሬም አላገኘባትም። ከዚህ በኋላ እንደዚህ አላት፣ ለዘላለም ፍሬ አይገኝብሽ ብሎ ረገማት። በለሲቱም ወዲያውኑ ከመቅጽበት ደረቀች ይላል። ከመድረቅ እሱ ይጠብቀን። ሐዋርያትም በለሷ ወዲያውኑ እንደደረቀች ካዩ በኋላ እጅግ ተገረሙና ወደ ክርስቶስ ጠጋ ብለው ጠየቁት። በእርግጥ በአንጻረ በለስ ረገማ ለኃጢአት፣ በአንጻረ በለስ በበለስ አንጻር በበለስ ፊት ኃጢአት እንደረገመ ቢያጠይቅም በለሷን ፍሬ ፈለገባት፣ አላገኘም፣ ረገማት፣ ወዲያውኑ ደረቀች ይላል። ከሕይወት ተለየች ማለት ነው። እግዚአብሔር ከመርገም እሱ ይጠብቀን። በመጽሐፍ ቅዱስ ላይ አባት ልጆቻቸውን ረግመው ያደረሱ አሉ። በመጽሐፍ ቅዱስ ላይ ተረግመው ከእግዚአብሔር በረከት ይወጣል። የተረገመ ትውልድ ፍቅር የለውም። የተረገመ ትውልድ ከእግዚአብሔር አይታረቅም። የተረገመ ትውልድ ምዕመናን ሰላም የለውም። የተረገመ ትውልድ በረከትን አያይም። የተረገመ ትውልድ ሕይወት የለውም። መጨረሻው የዘላለም ሞት ነው። ስለዚህ መርገም ክፉ እንደሆነ መጽሐፍ እንደዚህ ያሳየናል። እግዚአብሔር ከመርገም ሁላችን ይጠብቀን። ስለዚህ እኛ ምን መርገም አለብን ታዲያ? ኢየሱስ ክርስቶስ እኛን ከመርገም ያዳንን ምን አይነት መርገም ነበረብን ስንል አጥር አድርገን ለመመልከት የመጀመሪያው በብሉይ ኪዳን የሥርዓት መርገም ነበረብን። የምን መርገም? የሥርዓት መርገም ነበረ ይላል። ምንድን ነው የሥርዓት መርገም ስንል? አንድ የእግዚአብሔር ሕዝብ እስራኤል ከግብፅ ባርነት ከወጡ በኋላ በሙሴ አማካኝነት እግዚአብሔር ብዙ ነገር አድርጎላቸዋል። ባህር ከፍሎላቸዋል። ጠላት አስጥሞላቸዋል። ከሰማይ መና አውርዶላቸዋል። ከዓለት ላይ ውሃ አፍልቆላቸዋል። እስኪ አክብሮት ይልን አምላክ ምስጋና ይገባው። ከዚህ በኋላ ቃል ኪዳን አድርጓል። ምን ብሎ? ልባችሁ ጣዖትን እንዳይፈልግ እኔ አምላካችሁ በፊት ለፊታችሁ እሄዳለሁ፣ ከኔ በቀር ሌላ አምላክ አታምልኩ፣ ሰንበቴን አክብሩ፣ በባልንጀራ ላይ በሐሰት አትመስክር፣ አትግደል። የኔ የሆነ ሕዝብ ከኔ በቀር ሌላ አምላክ አያመልክም። የኔ የሆነ ሕዝብ ከኔ በቀር ሌላ አምላክ የለውም። የኔ የሆነ ሕዝብ አይገልም፣ አይሰርቅም፣ አያመነዝርም፣ ጣዖት አያመልክም። ስለዚህ እኔ እንደተገለጥኩ በመካከላችሁም አድር ዘንድ አነጋግራችሁ ዘንድ እንካ አለውና 2 ጽላትን ለሙሴ ሰጠው። ጽላት ሀልወተ እግዚአብሔር ማሳየ ነው። አረ ምስጋና ይገባው እግዚአብሔር። ታቦት እስኪ በሉ፣ ታቦት በሉ እስኪ። ታቦት የሀልወተ እግዚአብሔር ማሳያ ነው፣ ምስክር ነው። ታቦት የምስክሩ ታቦት የሚለው መጽሐፍ ቅዱስ ስለዚህ ነው። እግዚአብሔር እንዳለ ማሳያ ነው። ወደ ምስጋና ይገባው እግዚአብሔር። ታቦት የሀልወተ እግዚአብሔር የእግዚአብሔር መገለጥ ምስክርነት ነው። የእግዚአብሔር መኖር ምስክርነት ነው። ሙሴ በተራራው ላይ ከእግዚአብሔር ከተነጋገረ በኋላ ከዚህ ሰዓት ጀምራችሁ ጣዖትን እንዳትመኙ እኔ በመካከላችሁ አለሁ፣ በታቦቱ እለመናችኋለሁ፣
መሥዋዕታችሁን እቀበላለሁኝ፣ ይቅር እላችኋለሁ፣ አነጋግራችኋለሁ ብሎ እግዚአብሔር 2 ጽላትን ሰጠው ይላል። ኧረ ምስጋና ይገባው እግዚአብሔር መድኃኒዓለም። ስለዚህ ነገር ግን ስርዓት አለ። የእግዚአብሔር ሕዝብ የሚኖረው በስርዓት ነው። በምንድን ነው? ስርዓት ማለት ዋናው ሕግ እንዳይጣስ የሚጠነቀቅበት። ብዙ መርገሞች አሉ። ስርዓትን የሚጥስ ሰው ይረገም ነበረ ይላል። እኔ ለማሳያ ያክል ለምሳሌ በዚህ በኦሪት ዘኍልቍ ምዕራፍ 5 ቁጥር 19 ጀምረን ስናነብ በዚህ በሕዝብ እስራኤል በእግዚአብሔር ሕዝብ መካከል ባለትዳሮች አልተማመን ሲሉ ባልየው ባለቤቱን የሚጠረጥራት ከሆነ ወደ ሊቀ ካህኑ ሚስቱን ይዞ ይሄዳል ይላል። እሱ ይሄድና ባለቤቴን ጠርጥሬያታለሁ፣ አንተ እግዚአብሔር ካህን ሆይ፣ ስለዚህ በእኔና በእሷ መካከል ያለው መለያየት ለእግዚአብሔር ሕይወት መልካም ስለማይሆን፣ አንድነት ስለማያመጣ፣ ጸሎት ስለማያሰማ፣ እግዚአብሔር የመስተቀይምን ጸሎት ስለማይቀበል እውነቱ እንድታወጣልኝ እፈልጋለሁ፣ አማመለን ይላል። የዛን ጊዜ ካህኑ ከቤተ መቅደስ ይወጣል። የሰማችሁ ነው። ዕጣንን ይዞ ይወጣል። የዛን ጊዜ የስንዴ ዱቄት፣ የገብስ ዱቄት ያመጣሉ። ውሃውን በኩስኩስታ አድርገው ያመጣሉ። አውደ ምሕረት ላይ ይቆምና እንደዚህ ይላታል ካህኑ፣ አድርገሽው ከሆነ ከባልሽ ውጭ ሂደሽ ከሆነ ከባልሽ ውጭ አመንዝረሽ ዘሙተሽ ከሆነ ሆድሽ ይበጥ፣ አጥንትሽ ይሰበር፣ ሰውነትሽ ይላጥ ይልና ይረገማታል። የዛን ጊዜ በድፍረት አላየኝ እግዚአብሔር አያይ እግዚአብሔር አይሰማ ማን አይቶኝ ነው ብላ በድፍረት አዎ አላደረኩትም ብትል ወዲያውኑ ከመቅጽበት ሰውነቷ ያብጣል፣ ቆዳዋ ይላጣል፣ አጥንቷ ይሰበራል ይላል። አላደረገሽው ከሆነ ካላደረግሽው ደግሞ በወንድ ልጅ ተበከሪ ይላታል። ካላደረገችው በካህኑ ቡራኬ የተነሳ ንጹሕ ስለሆነች መካን እንኳ ብትሆን እግዚአብሔር በወንድ ልጅ ይበክራታል። ኧረ ምስጋና ይገባው እግዚአብሔር ይበክራታል ይላል። እግዚአብሔር ግን ማኅበረ ኅቡዓት የተሰወረውን የሚያውቅ አምላክ ነው። እውነት ውሸት በቤታችን ምን እንደሰራን ያውቃል። በመስሪያ ቤታችን ምን እንደበደልን ያውቃል። በወንድማችን ላይ ምን እንዳደረግን ያውቃል። ያውቃል አያውቅም? እግዚአብሔር ስውሩን ያውቃል የምትሉ እስቲ እጃችሁን አውጡ እስኪ። ያውቃል እግዚአብሔር የምትሉ ይቅርታን የምትፈልጉ በዚህ መቅደስ የተሰወረውን በደላችን እንዳይገልጥብን የምትሹ በሉ በደንብ አመስግኑት። እግዚአብሔር ስውሩን ያውቃል፣ መሐሪ ነው፣ እሱ ይቅር ይለናል። ይሄ የሥርዓት መርገም ይባላል። የምን መርገም? የሥርዓት መርገም። ሁለተኛው ደግሞ የሕግ መርገም ይላል። የምን መርገም? መልሱልኝ። የሕግ መርገም ይላል። የሕግ መርገም ምንድነው የሚለውን ስንመለከት የእግዚአብሔርን ትእዛዝ የማያደርግ ሰው የተረገመ ነበር በእግዚአብሔር ፊት። ምን የሚል መርገም ነበረ ስንል ኦሪት ዘዳግም ምዕራፍ 27 ቁጥር 1 ጀምረን እስከ ፍጻሜው ድረስ ስናነብ እግዚአብሔር ለሙሴ 10ቱ ትእዛዛትን ከሰጠው በኋላ በልቡ 34 ቀን የሚያደርገውን የዘላለም ሐሳቡን እግዚአብሔር ለሕዝቡ ያለውን ሐሳብ ሕዝቡ ደግሞ ለእግዚአብሔር ማሳየት ያለበትን ግብረ መልስ ለሙሴ አስተምሮ ስለነበረ በመጽሐፍ ጻፈው ስላለው በመጽሐፍ ጽፎታል። በዕለተ ሰንበት፣ በአይሁድ ሰንበት፣ በዕለተ ቀዳሚት ወደ ምኩራባቸው ሕዝቡ ይሰበሰብና የሰማችሁ ነው ይሰበሰብና የሕጉ መጽሐፍ ይነበባል። የሕጉ መጽሐፍ ምን የሚል ነው ስንል እንደዚህ ይላል። ጣዖትንም የሚያመልክ በስውርም የሚያቆመው ሰው ርጉም ይሁን ይላል የመጀመሪያው ሕግ። አንዳንዶች ጣዖት ቤታቸው አቁመው ለጣዖት ይሰግዱና በምኩራብ መጥተው ደግሞ እኛ የእግዚአብሔር ሕዝቦች ነን የምናመልከው እግዚአብሔር ነው ይላሉ። ሁለት ምላስ። እግዚአብሔር ከዚህ ይጠብቀን።
ሁለት ሐሳብ፣ ሁለት ልብ። እግዚአብሔር ደግሞ በሁለት ሐሳብ አይመለክም። እግዚአብሔር በሁለት አንደበት አይመሰገንም። አንደበታችን አንድ ነው። የምንመሰክረው የምንዘምረው በአንድ አንደበታችን ለእግዚአብሔር ነው። በአንድ ልባችን የምናመልከው እግዚአብሔርን ነው። ኧረ ምስጋና ይገባው የኛ አምላክ። ስለዚህ እንደዚህ አይነት መሸዋወድ ስለነበረ አንዳንድ ሰዎች አንዳንድ ጊዜ ሲጨንቃቸው ጠንቋይ ጋር ይሄዳሉ። አንዳንድ ጊዜ ጣዖት ቤት ይሄዳሉ። አንዳንድ ጊዜ ጨሌ ያመልካሉ። አንዳንድ ጊዜ ሞራ ገላጭ ጋራ መጽሐፍ ገላጭ ጋራ ይሄዳል። ምዕመናን ከዚህ ካልተለያችሁ አሁንም የተረገማችሁ ናችሁ። ምን ማለት ነው? ከእግዚአብሔር በረከት ትለያላችሁ። ብናጣም ቢኖረንም ባይኖረንም የሚያኖረን ግን ማን ነው? ኧረ ማን ነው የሚያኖረን? 20 ዓመት ብንሰራ 40 ዓመት ብንሰራ በሰራ ነው ሳይሆን የምንኖረው ከሚያኖረን ከእግዚአብሔር የተነሳ ነው። ኧረ ምስጋና ይግባው። ከሚያኖረን ከሱ የተነሳ ነው። 3 4 ቤት እያላቸው ተቀበዝባዥ ሆነው የኖሩ ሰዎች አሉ። እውነት ውሸት? ምንም ሳይኖራቸው ደግሞ ምንም ሳይጎልባቸው እግዚአብሔር አለኝ ብለው ያቅማቸውን ሰርተው ስለሚኖሩ ሳይጎልባቸው ያኖራቸዋል። አንዋሪው ማን ስለሆነ? ኧረ ምስጋና ይገባ። አንዋሪው መድኃኔዓለም ስለሆነ። ስለዚህ አንድ የጣዖት ቤት፣ አንድ አስማት፣ አንድ ሟርት አትበል። አምላካችን እግዚአብሔር የዘላለም አምላክ ነው። እስኪ በለው እግዚአብሔር በለው እስኪ። የዘላለም አምላክ ነው አምላካችን በለው እስኪ። እግዚአብሔር የዘላለም አምላክ ነው። ኧረ አክብሮት የለን አምላክ የዘላለም አምላክ ነው። ስለዚህ ጣዖት የሚያመልክ በቤቱ ደብቆ ጣዖት የሚያመልክ የተረገመ ይሁን። ሕዝቡም አሜን ይላል። አባቱን ወይም እናቱን የሚያቃል ርጉም ይሁን ይላል። አሜን ይላሉ ሕዝቡም። የባልንጀራውን ድንበር ምልክት የሚያፈርስ ርጉም ይሁን። ሕዝቡም አሜን ይላል። መጻተኛ በድሃ አደጉም በመበለቲቱም ላይ ፍርድን የሚያጣምም የተረገመ ይሁን ይላል መጽሐፉ። ሕዝቡ አሜን ይላል። የሰማችሁ ነው። ከአባቱ ወይም ከእናቱ ልጅ ጋር ከእቱ ከዘመድ ከአዝማዱ ጋር የሚጋባ የተረገመ ይሁን ይላል። የሰማችሁ ነው። የጋብቻ ሕግ እስከ 7 ድረስ ነው። ሕዝቡም አሜን ይላል። እንዲህ እያለ የንጹሐንን ሰው ነፍስ የገደለ ሰው ርጉም ይሁን ይላል። ሕዝቡም አሜን ይላሉ። ያደረገው ከእግዚአብሔር በረከት ይለያል፣ ያላደረገው ደግሞ በእግዚአብሔር በረከት ይጎበኛል። እሱ ይጠብቃል። በዚህ ሕግ ሲመረመር በእግዚአብሔር ፊት አንድ ጻድቅ የለም። ወንድሙን ያላማ ሰው አለ እዚህ ውስጥ? ክፉ ያላደረገ አለ? ያልሰረቀ አለ? ጣዖት ያላመለከ አለ? በዘር በጎሳ ያልተከፋፈለ አለ? በወንድሞች መካከል ጸብን ያልዘራ አለ? በዚህ ውስጥ በሐዲስ ኪዳን ሕግ እንኳን ብንዳኝ የሐዲስ ኪዳን ሕግ ዋነኛውና አንደኛው አፍቅሩ ጸላኢተክሙ፣ እናንተ ግን የሰማይ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ለምን? ክርስቶስ ጠላቶቹ ሳለን ስለኛ ሙቷልና። ባልንጀራህን እንደ ራስህ ውደድ። እየሰማችሁኝ ነው? ባልንጀራህን እንደ ራስህ ውደድ ይላል። እዚህ ውስጥ ባልንጀራውን እንደ ራሱ የወደደ አለ? በዚህ ሕግ እግዚአብሔር በዚህ ሚዛን ቢመዝነን አሁን ቀለል አንገኝም ይሆን? ማን ነው በዚህ ሕግ አሁን ቢዳኝ ንጹሕ ማን ነው? እየሰማችሁ ነው? በዚህ መርገም ሕዝቡ ተይዞ ነበረ ይላል። ማን ያድነው ሰውን? በዚህ መርገም ውስጥ ተይዟል። በሕግ መርገም ነፃ አልሆነም። በሥርዓት መርገም ነፃ አልሆነም። ሦስተኛውና የመጨረሻው መርገም ደግሞ ምንድን ነው ስንል የውርስ መርገም ነበረብን። የምን መርገም? እናንተ ይሄ የሐዲስ ኪዳን ቁልፍ ትምህርት ነው። ይሄንን ካልገባ ክርስቲያን ነኝ ብትል ነገረ መስቀሉ አይገባህም። መድኃኔዓለም ያደረገልህን ምስጢር ላይገባ ይችላል። ከሰማያት ወርዶ ላንተ የተሰቀለው የሞተውና የተነሳው የተገረፈው
የኔና የእናንተ ጌታ ምክንያት ስላለው ነው። ይሄ የሐዲስ ኪዳን ትልቁ ቁልፍ ትምህርት ነው። ስለዚህ የውርስ መርገም ነበረ ይላል። የውርስ መርገሙ ምንድነው ስንል ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ እስከ መጨረሻው ያለውን ቃል ጠቅለል አድርጌ ልንገራችሁ። አዳምና ሔዋን ከበደሉ በኋላ እግዚአብሔር እባቡን አዳምና ሔዋንን ፊት ለፊት አድርጎ ፈረደ። እግዚአብሔር ፈራጅ ነው። እውነት ውሸት? ፈረደ። እባብን ረገመው፣ እግር አልባ አደረገው፣ በደረት በወድ ተሳባለው። ክፉ ነህ ከፍጥረት ተለይቴ ክፉ ነህ አለው እባቡን። እስከ ዛሬ ድረስ ክፉ ነው። አዳምና ሔዋን እነዚህ አላቸው፣ ሔዋን ሆይ አንቺ ባልሽን አታለሻልና አትብሉ ካልኳችሁ ትእዛዝ ወጥታችኋል፣ አብልተሻል፣ አንቺም በልተሻልና በምጥመጣር ትወልጃለሽ አላ። አዳምን ጠራውና አዳም መሬት ነህ፣ ወደ መሬት ትመለሳለህ አለው። የሰማችሁኝ ነው? እዚህ ላይ የምናስተውለው አዳም ሆይ የሰራውህ ከመሬት ነው፣ ከአፈር ነው። የሰራውህ ግን አፈር ሆነህ እንድትቀር አይደለም፣ ወይ አፈር እንድትሆን አይደለም፣ ሰው እንድትሆን ነው። ጸረ ምስጋና ይግባው የኛ ጌታ። ሰው እንድትሆን ነው የፈጠርከው። አዎ እግዚአብሔር ከአፈር የሰራን አፈር እንድንሆን አልነበረም፣ ሰው ሁነን ሕያው ሁነን ከእሱ ጋር እንድንኖር ነው። አዳም ሆይ የሰራውህ ከአፈር ልስራ ከአፈር ልፍጠርህ እንጂ አፈር ሁነህ መሬት ሁነህ እንድትቀር አልነበረም። ትእዛዜን ስለጣስ ትእዛዜን ስላፈረስ አሁን ግን ወደ ተፈጠርክባት ምድር ወደ አፈር ትመለሳለህ አለውና ረገመው። ተመልሼ ከዚህ መርገም እስከማድን ድረስ ከልጅ ልጅ ተወልጄ እስከማድን ድረስ በላብህ ውስጥ ትበላለህ፣ እሾክና አሜከላ ምድር ታበቅልብሃለች፣ አፈር ነህና ወደ አፈር ትመለሳለህ አለው። አዳምና ልጆቹ በዚህ መርገም ውስጥ ተይዘው ነበረ ይላል። ከአዳም የተወለዱ ሁሉ እግዚአብሔርን መርገም ሲያስተላልፍበት በአዳም ከጸጋው ልብሱ ተገፈፈ፣ ከብርሃን ልብሱ ተገፈፈ፣ ከመንግሥተ ሰማያት ከገነት ተለየ። የሰማችሁ ነው? ከእግዚአብሔር ተለየ፣ ከገነት ወጣ፣ ራቁቱን ሆነ። ይሄ የመርገም ምልክት ነው። ስለዚህ ከአዳም የተወለዱ ሁሉ ገነት የዘጋባቸው ከእግዚአብሔር የተጣላ ስብዕና ይዘው መወለድ ጀምሩ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 12 ጀምረን ስናነብ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ አለ። በአንድ ሰው ምክንያት፣ አንድ ሰው የተባለው አዳም ነው። በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ። እንደዚሁ ሁሉ ኃጢአት ባላደረጉ ሁሉ ከእርሱ የተወለደው ሁሉ ሞትን ለዘላለም ነገሰባቸዋል። ከአዳም የተወለዱ ሁሉ ክርስቶስ እስከሚወለድ ድረስ በሞት መርገም የተያዙ ነበሩ ይላል። ይሄ መርገም የምን መርገም ነው ስንል ከጸጋ መራቆት ብቻ ሳይሆን ለ5500 ዘመን አዳምና ሔዋንን ዲያብሎስ ባሪያ አድርጎ የመግዛት መርገም ነበረ። የሰማችሁ ነው? የተወለዱ ሁሉ በማህፀን ሳይቀር ሰይጣን በሰዎች ልጆች ላይ ይሰለጥን ያድር ነበረ ይላል። ትምህርተ ኅቡዓት ትርጓሜያችን ላይ እንደዚህ ይላል። ሰዎች ሲጸነሱ ክርስቶስ ከመወለዱ በፊት ክርስቶስ ለምን ተወለደ ብትለኝ ይላል። ክርስቶስ ለምን ተወለደ ብትለኝ በማህፀን ያሉትን የጽንሶችን መርገም ለመሻር። የሰማችሁ ነው? አንደኛው ለሺም ክርስቶስ በማህፀን በድንግል ማህፀን አደረ። ለምን ካልከኝ በእናታቸው ማህፀን ሲጸነሱ ሰይጣን ያድርባቸው ነበርና ይላል። ሁለተኛ ክርስቶስ ለምን ተወለደ ካልከኝ ሲወለዱ ከአዳም የተወለዱ ሁሉ ከእናታቸው ማህፀን ሲወጡ ሰይጣን ያድርባቸው ነበረ። ጣዖት እያስመለኩ ነፍስ እያስገደልኩኝ አኖራቸዋለሁኝ ብሎ በነፍስ በስጋቸው ላይ ሰልጥኖ ሲወለዱ ጀምሮ ሰይጣን ይጸንባቸው ያድርባቸው ነበር ይላል። እግዚአብሔር ከዚህ ይጠብቀን። መቼ? 5500 ዘመን ድረስ። ከዚህ በኋላ መጽሐፍ እንደሚናገረው ክርስቶስ ተወለደ ይል።
ሲጸነስ ሰይጣን በድንግል ማኅፀን ያደረውን ጽንስ ሊጸንበት ባሰበ ጊዜ አልቻለም ነበርና ማን ነው ከኔ ስልጣን ያመለጠው? በእናቱ ማኅፀን ሲያድር አድርበት አልነበረ? እንዴት ይህን ሕፃን እንዴት ይህንን ጽንስ አላድርበት አልኩኝ ያለ። ከዛን ሰዓት ጀምሮ ሲኦል ተሸበረ። ክርስቶስ ኢየሱስ ወልደ እግዚአብሔር በድንግልና በድንግል ማኅፀን ተጸንሷልና ይላል። ኧረ ምስጋና ይግባው መድኃኒዓለም ተጸንሷልና ይል። ሲወለድም እንደ ማንኛውም ሰው መስሎት ሊያድርበት ሲመጣ መላእክት 24 ክንድ በቤተልሔም አላስቀርበው ሲሉ እንግዲህ ከኔ የሚበልጥ ንጉሥ ተወልዷል፣ ይሄ ማን ነው አድርበት ዘንድ የከለከለኝ አለ። በሕልሙም ለሄሮድስ ካንተ የሚበልጥ ንጉሥ ተወልዷል፣ ሕፃናትን አሳረድ አለው ይላል። ከእንደዚህ አይነት ሕልም እግዚአብሔር ይጠብቀን። ሦስተኛው ክርስቶስ ከዚህ መርገም ሊያድነን ፈቃዱ ስለሆነ ሰዎች ሲሞቱ ነፍሳቸውን ከስጋቸው ለይቶ ስጋቸውን ወደ መቃብር ነፍሳቸውን ወደ ሲኦል ይጥል ነበረ 5500 ዘመን። ማን? ዲያብሎስ። ለምን? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ የሚል የመርገም ደብዳቤ ስላለ ክርስቶስ በመስቀል ላይ ተሰቀለና የኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ አባ አባ አማኅፀን ነፍሴ እያለ ሲጣራ አባቶ ነፍሴ አሳልፌ በእጅ እሰጣለሁኝ እያለ በፈቃዱ ቅድስት ነፍሱን ከክቡር ሥጋው ሲለይ ይሄማ ሰው አይደለ እንዴ ነፍሱን ወደ ሲኦል ነጥቄ ወስደዋለሁ ብሎ ሰይጣን ሲመጣ በመስቀል ላይ በእሳት ሰንሰለት በነፋስ አውታር ወጥሮ አስሮ ከዛሬ ጀምሮ በስሜ ላመኑ ለተጠመቁ ሥጋዬን ለበሉ ደሜን ለጠጡ ሁሉ ለዘላለም በነፍስ በሥጋቸው ላሰለጥንባቸው ስልጣንን ሽሬአለሁ አለና ይሄንን መርገም ሁሉ በደሙ ሻረልን። መድኃኒዓለም ስሙ የተመሰገነ ይሁን። የሰማችሁ ነው። ከጽንስ መርገም ከመወለድ መርገም እንደገናም ደግሞ ከዲያብሎስ መርገም ክርስቶስ በመስቀል ተሰቀልና በመስቀል ተሰቅሎ እሱ ከመርገም ዋጀን። በኦሪት ኃጢአት የሰራ ሰው የተረገመ ስለሚባል በመስቀል ይሰቀል ነበረ። ስለዚህ ኃጢአተኞች እኛ፣ የተረገምነው እኛ፣ በመርገም ውስጥ የነበርነው እኛ፣ ርጉማን የነበርነው እኛ ነበርን። እሱ ግን ስለኛ መርገም ሆነና በመስቀል ተሰቅሎ የነበረብንን ያ መርገማችንን ሁሉ ከመስቀል ላይ ሆኖ በደሙ ፈሳሽነት በሥጋው መቆረስ አዳነን አለ። ኧረ ምስጋና ይግባው መድኃኒዓለም። ለዚህ ነው ቅዱስ ጳውሎስ በመስቀል ተሰቅሎ ከመርገም አዳነን። ከምን አዳነን? ከምን አዳነን? ከመርገም አዳነን። መድኃኒዓለም ምን አደረገን ካላችሁ በመስቀል ተሰቅሎ እኛን ከመርገም አዳነን ትላላችሁ። እኛን በሉ እስኪ። ከመርገም በመስቀል ተሰቅሎ አዳነን። እስኪ አክብሩት ይልና አምላክ በመስቀል ተሰቅሎ ከመርገም አዳነን። ይሄ ብቻ አይደለም። የተረገመው ሥጋችንን በመቃብር አልተወውም። በመቃብር አልተወውም። የእኛን ሥጋ ተዋህዶ በመስቀል ተሰቅሎ መርገማችንን ከሻረ በኋላ ከዚህ በኋላ ስለኛ ጽድቅ ስለኛ ፈንታ ሆኖ የሱን ጽድቅ ሰጥቶናል። እመጣበታለሁ ባጭሩ። እሱ የተረገመው ሥጋችንን አፈር ሆነን እንዳትቀር አዳም ሆይ ከአፈር ፈጥሬሃለሁ አፈር ሆነን እንድትቀር አልነበረም፣ አሁን ትመለሳለህ እስከማድን ብሎታል። ክርስቶስ አሁን ይህንን መርገም አድኗል። ለምን ስንል በትንሣኤው ከመርገም አዳነን። በመቃብር 3 ቀን 3 ሌሊት በመሬት ከርስ ካደረ በኋላ ወልደ እግዚአብሔር ኢየሱስ ክርስቶስ መግነዝ ፍቱልኝ መቃብር ፍቱልኝ ሳይል በሦስተኛው ቀን የኔና የእናንተን ሥጋ ነው ብድግ አድርጎ ያስነሳው። ኧረ ምስጋና ይገባው። ለትንሣኤ ያደለው ያ የኛ ትንሣኤ ነው። ለዚህ ነው ቅዱስ ጳውሎስ ክርስቶስ የትንሣኤያችን በኩር ሆኖ ተነስቷል። በኩር የመጀመሪያ ሆኖ ተነስቷል። ስለዚህ እሱ ስለተነሳ እኛ ደግሞ እሱን በትንሣኤ እንከተለዋለን። በትንሣኤ እንከተለው እሱ ይርዳል። ሁለተኛው በዕርገቱ ነው ያከበረን። መርገማችንን እንደሻረው ማሳያ እንዲሆን
የተዋሃደውን ሥጋ በመቃብር በምድርም ሳይተው እሱ ሁሉ እያዩት በአርባኛው ቀን የተዋሃደውን ሥጋ በመቃብር በምድር ሳይኖር ከሰማይ ይዞት ያልመጣውን ሥጋ ከድንግል ማርያም የነሳውን ሥጋ እሱ ከፍ ከፍ አለና በአብ ቀኝ ተቀመጠ። እንዲህም አለ፣ ተመልሼ መጥቼ እወስዳችኋለሁ። እኔ ባለሁበት እንድትኖሩ ዳግመኛ መጥቼ እወስዳችኋለሁ። በአባቴ ቤት ብዙ መኖሪያ አለ፣ በዛ ትኖራላችሁ አለ። ኧረ ምስጋና ይግባው መድኃኒዓለም። በዛ ትኖራላችሁ። አሁን በዛ የሚኖረው ከመርገም የተዋጀ ከመርገም ነፃ የወጣ ከዲያብሎስ ባርነት የተለየ የክርስቶስን ዕርገት ስናስብ እሱ በባህሪው መውደቅ፣ መነሳት፣ መሞት፣ መነሳት፣ ዝቅ ማለት፣ ከፍ ማለት የለበትም። አባ ሕርያቆስ እንደተናገረው በቅዳሴው ለመለኮት የታችኛውን ያነሳ ዘንድ ጎንበስ ማለት አይጠበቅበትም፣ የላኛውንም ያወርድ ዘንድ ቀና ማለት አይጠበቅበትም። ላብ ሳይወጣው ድካም ሳይሰማው በሐሳቡ በሕሊናው ያሰበውን ይፈጽማል ይሰራልና። ኧረ ምስጋና ይገባው ይሰራልና። ስለዚህ የተነሳው የኛን ሥጋ ነው፣ ያረገው ያሳረገው የኛን ሥጋ ነው፣ ያስነሳው የኛን ማንነት ነው። ከመርገም የሻረው የኔና የእናንተን ማንነት ነው። እግዚአብሔር ከሁላችን ጋር ይሁን። አንድ የመጨረሻ ቁልፍ ነገር ልንገራችሁ። ይህንን ካልከን ታዲያ መርገም በውርስ የሚተላለፍ ከሆነ በምን አልኳችሁ? አልገባችሁ መሰለኝ። በምን ከማን የተላለፈው? ከአዳም የተላለፈውና ከአዳም ኃጢአት በውርስ ከተላለፈ ለምንድን ነው ጽድቅ ታዲያ የማይተላለፈው ካላችሁ፣ ጽድቅ በኢየሱስ ክርስቶስ በመድኃኒዓለም ይተላለፋል። የሰማችሁኝ ነው? በጣም የጽድቅ መተላለፊያ መንገዶች ብዙ ናቸው። ጽድቅም ልዩ ልዩ ነው። አሁን የምነግራችሁ በነገረ ክርስቶስ ያለው ጽድቅን ነው። ለምሳሌ በጻድቅ የሚተላለፍ የበረከት ጽድቅ አለ። በተክለ ሃይማኖት የሚተላለፍ በአቡነ ገብረ መንፈስ ቅዱስ የሚተላለፍ የበረከት ጽድቅ አለ። የሕይወት የዘላለም ሕይወት ጽድቅ በኢየሱስ ክርስቶስ ተላልፏል። እንዴት ተላለፈ ካላችሁኝ፣ አንደኛው በጥምቀት ነው። በምንድን ነው? በጥምቀት ነው። ስንጠመቅ በ40 በ80 ቀናችን ስንጠመቅ የእግዚአብሔር ልጆች እንሆናለን። የማን ልጆች? ከአዳም ስንወለድ የአዳም ልጆች ነበር። የአዳም ልጆች ኃጢአት ተላለፈባቸው። ከክርስቶስ ከእግዚአብሔር ከሥላሴ ስንወለድ ደግሞ የኢየሱስ ክርስቶስ ጽድቅ በልጅነት መንፈስ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ስንወለድ የክርስቶስ ጽድቅ ለኛ ይሆናል። ገነት ለኛ የተከፈተ ነው። ኧረ ምስጋና ይግባው መድኃኒዓለም። አንድ በሉ። ሁለተኛው በክርስቶስ ጽድቅ የሚተላለፈው በሥጋና በደሙ በቁርባን ነው። በምንድን ነው? እስኪ በቁርባን ነው በሉ። በምንድን ነው? በቁርባን ነው። ማስቆርብ ከሆነ የክርስቶስ ጽድቅ አይተላለፍልም። ካልቆረብክ በመርገም ውስጥ ነው ያለው። የክርስቶስን ሥጋና ደም የማትቀበል ከሆነ ገና መርገሙ አልተገፈፈልህም። ገና በደሉ አለብህ። ለምን አትድንም? ካልተጠመቅ ካልዳንክም ገና በመርገም ውስጥ ነው ያለው። ከመንፈስና ከውኃ ያልተወለደ የእግዚአብሔርን መንግሥት አይወርስም ስለሚል ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ስለሚል በመርገም ውስጥ በኃጢአት ውስጥ ትኖራለህ። እግዚአብሔር ከዚህ ይጠብቀን። ብዙዎች ተጠምቀዋል። አዎ ተጠምቀናል። እናትና አባቶቻችን በ40 በ80 ቀን ወስደው አስጠምቀውናል። አንዳንዶቻችን ካደግን በኋላም ተምረናል። ነገር ግን ሥጋና ደሙን አሁን ትቀበላለህ ወይ ብንባል በነገሮች ቁልፍልፍ አድርገነው እኔ ሚስቴ እምቢ ስላለችኝ፣ ባሌ እምቢ ስላለ፣ ስራዬ እንደዚህ ስለሆነ፣ እኔ ስለማልቀር እንደዚህ ስለሚሆንብኝ በሚል መንገድ ዘግተነዋል። ከዘጋው የጽድቅ መንገድ ተዘግቶባል። አተጠራታ ተዘግቶባል። ይሄንን እንዲፈቱ ነው ካህናት የተቀመጡት። ክርስቶስ ይሄንን ምክንያት ሽረው ወደዚህ ጽድቅ እንዲያመጡ ነው ክርስቶስ ካህናትን የሾመው። ሂዱ ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ የሾማቸው ካህናትን ለዚህ ነው። ምእመናን የክርስቶስ ጽድቅ ወደኛ የሚተላለፈው በቅዱስ ሥጋው በክቡር ደሙ ነው። ትርጉም የማያስፈልገው ማሻሚያ የሌለው የማያሻማ ትልቁ ሐሳብ ይሄ ነው። የክርስቶስን ሥጋና ደም የሚቀበል ሰው
የክርስቶስ ጽድቅ ይተላለፍበታል። መተላለፍ ብቻ አይደለም፣ ሥጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ እሱ በእኔ ይኖራል አለ። ኧረ ምስጋና ይገባው መድኃኒዓለም። እኔ በሱ እሱ በእኔ ይኖራል፣ ከኔ ጋራ ይኖራል። ሥጋዬን የበላ ደሜን የጠጣ ከኔ ጋራ ይኖራል። እስኪ ከእግዚአብሔር ጋራ መኖር የምትፈልጉ ሰዎች እጃችሁን አውጡ። እስኪ ምእመናን እኔ ከእግዚአብሔር ጋራ መኖር እፈልጋለሁ የምትሉ ሰዎች የምታምኑ ናፍቆታችሁ የሆነ ጸሎታችሁ የሆነ እስኪ እጃችሁን አውጡ። እኔ ከእግዚአብሔር ጋር እኖራለሁ የምትሉ እስኪ ምእመናን ከእግዚአብሔር ጋር መኖር የምትፈልጉ እስኪ አውጡ እጃችሁን። ትኖራላችሁ? እኔ በሉ እስኪ ከእግዚአብሔር ጋር መኖር እፈልጋለሁ። ከፈለጋችሁ ሥጋችሁ ተቀበሉ። ለምን? ለዚህ ነው ቅዱስ ጳውሎስ በተለይ ሐዲስ ኪዳን ከዚህ ጋር የተያዘ ትምህርት ነው። ከመርገም ዋጀን፣ እሱ ጽድቁን አወረሰን፣ ልጆቹ ከሆንን ደግሞ የእግዚአብሔር ወራሾች ነን። አያችሁ ቅዱስ ጳውሎስ ልጆቹ ከሆንን አለ፣ ደግሞ የእግዚአብሔር ወራሾች ነን። እስኪ በሉ ልጆቹ ከሆንን በሉ። የማን ልጆች? ልጆቹ ከሆንን በሉ የእግዚአብሔር ወራሾች ነን። ኧረ ምስጋና ይገባው። እግዚአብሔርን ከመውረስ ምንም አይነት ትልቅ ጸጋ የለም። ስለዚህ ትንሣኤውን ስናስብ፣ እርገቱን ስናስብ፣ ስቅለቱን ስናስብ፣ ልደቱን ስናስብ እንደዚህ አይነት ሚስጥሮች ስላሉ እኔ ይበቃኛል፣ ብዙ ሰዓት ተጠቅም ያለው እንድንሰጥ ረድቶናልና ለዚህ ዕለት ለዚህ ቀን ያበቃን አምላክ ስሙ የተመሰገነ ይሁን። የሁላችንን መጨረሻ እግዚአብሔር ያሳምርልን። ሀገራችን ኢትዮጵያ ከገባችበት እንቆቅልሽ እሱ ያወጣልን። ለሁላችንም ሰላሙን ያድልን። ይቆየን። ወስብሐት ለእግዚአብሔር። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን